ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ወንድማችን ግብፃዊ ነው። ግብፃዊ ሆኖ ግን አማርኛ መዝሙር ዘማሪ ነው። የቤተ ክርስቲያን ዘማሪ ነው። ግብፃዊ ነው ግን አማርኛ ይችላል፣ ትግርኛ ይችላል። ሰላም እንደምናችሁ፣ እንኳን ደህና ቆያችሁ። ግብፅ ካይሮ ላይቭ ላይ ነኝ። ላይቭ ላይ ያስኮት እንደምን ዋላችሁ? እንግዲህ አሁን የምንገኘው በታላቋ ደብረ ቁስቋም ነው የምንገኘው። እንግዲህ በታላቅ ድምቀት በየዓመቱ ቁስቋም ደብረ ዳር 6 በዚህ በላይ ግብፅ በምትባለው ቦታ ደብረ ቁስቋም ትከበራለች። እንኳን አደረሳችሁ። መልካም በዓል። ወንድማችን ቢኒ ከኡጋንዳ ካይሮ መጥቶ በታላቅ ድምቀት
ዛሬም ድሮን ይቀጥላል፣ ነገም ቅዱሳን ገዳማት ይቀጥላሉ። መልካም በዓል። ዲያቆን ዝራራ ቦታው ከካይሮ ውጪ ነው እያሉ እየጠየቁ ነው። ከካይሮ ውጪ የ6 ሰዓት መንገድ ነው። ከካይሮ በስተሰሜን የ6 ሰዓት መንገድ ነው። ላይ ግብጽ ተብሎ የሚጠራው ላይ ግብጽ ከፍታ ቦታ ላይ ነው። እኚህ የተወደዱ የሰፈሬ ልጅ መምህር ደረጀ ዘደብረ ገሊላ የታወቁ ላይቭ ላይ ነኝ ያለው። መምህር ደረጀ እንኳን አደረሰው። ትንሽ ነው 111 131 እንኳን አደረሳችሁ። ደብረ ገሊላ ታላቅ ወንድማችን የተከበሩ እስራኤል ሀገርም አብረው ነበሩ። በጣም በዩቲዩብ ላይ በኋላ አስተላልፈዋለሁ። ቅድም በጣም ትልቅ ትምህርት ሰጥተዋል። እሳቸው ደግሞ መቅደሰ ማርያም ዘማሪ ናቸው። መቅደሰ ማርያም ይባላሉ። በግብጽ ታላቅ እናታችን ናቸው። በግብጽ ጋር ላይ እየተከታተሉ እንኳን አደረሱ ለመላው ኦርቶዶክሳውያን እንኳን አደረሱ። ለካይሮ ላሉት ስደተኞች ኢትዮጵያኖች፣ ለሁሉም ለኤርትራኖች እንኳን አደረሳችሁ። አሜን። እሺ ሰላም መጣችሁ። አሜን። ሰላም ይመልሳል። አሜን። እናት መልካም በዓል። አሜን። እንኳን አደረሳችሁ። ሰላም ናችሁ? እንደምን ናችሁ? ደህና ናችሁ? እናቴ እንዴት ነው? ደህና ኖት? እንደምን ኖት? እሺ ተወዳጆች እንግዲህ በዚህ ቦታ ላይ እማምላክ እንኳን ደህና ቆያችሁ። እሺ እንደምን አላችሁ? እሺ እንግዲህ በዚህ ቦታ ጌታችንና መድኃኒታችን ኢየሱስ ክርስቶስና እማምላክ ወላዲተ አምላክ በእውነት ከአክሱም ኦሜጋ በዚህ ቦታ ላይ የተቀመጡበት ጊዜ ነበረ እና ምናልባት በዩቲዩብ ላይ ብዙ ነገር እናስተላልፋለን። በእውነት ለመናገር አስደናቂ ጊዜ እያሳለፍን ነው። በዚህ በካይሮ ግብጽ ዲያቆን ዘማርያም ቁስቋም ማርያም ያው እሺ አሳባለሽ እሺ ሰላም እሺ ላይቭ ላይ ነው ያለ ነው። እሺ እዚህ ነው የምትኖሪው? እዚህ ነው የምኖረው። የሀገረ ስብከቱ ገንዘብ ጋር ነሽ ያለሽው ማለት ነው። ስለመጣችሁ እንግዶቻችን በጣም ደስ ይላል። ደጋግማችሁ ኑልን። አሜን። እንመጣለን። እሺ እናቴ ዲያቆን እንኳን አደረሰዎት፣ እንኳን አደረሳችሁ ሁላችሁንም። እንኳን አደረሳችሁ። እኔ 3 ፎቅ መውጣትም አልችል ትላንትና 1500 ደረጃ ወጥቻለሁ። እሳቸው ከሌላ ሀገር ነው የመጡት። ከወዴት ሀገር ነው? ከወደ አሜሪካ አካባቢ ነው የመጡት በዓሉን ለማክበር። እንግዲህ እዚህ ያልተገናኘ ሰው የለም። ከኡጋንዳ፣ ከኢትዮጵያ፣ ከእንግሊዝ፣ ከአሜሪካ፣ ከተለያዩ አገራት የመጡ አሉ። እሳቸው ከአሜሪካ ነው የመጡት እና በዓሉን እንግዲህ በአስደናቂ ሁኔታ እያሳለፍን ነው። ጠቅላላ ሀሳብና መረጃ እንግዲህ ከዚህ በኋላም የ2 ሰዓት መንገድ እንጓዛለን። ከዛ ተጉዘን ደግሞ እዛ የምናየው ነገር አለ። ከዛ ምሽት ነው የምገባው። ግን ምሽት የትላንትና የዛሬ ውሎዬን ገብታችሁ የምንወያይበት ጊዜ ይኖራል። ዩቲዩብ ላይ ግን አስቀምጬላችኋለሁ። ተወዳጆች እንግዲህ ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። የግብጽ ገዳማትን ልዩ የሚያደርገው ቅዳሜና እሁድ የግብጽ አባቶች
የግብፅ እናቶች ልጆቻቸውን በጠቅላላ ይዘው የሚመጡት ገዳም ነው። የትኛውም መዝናኛ ቦታ ይዘው አይሄዱም። የ6 ሰዓት መንገድ የ7 ሰዓት መንገድ እየተጓዙ የቅዱሳኑን በረከት የገዳማዊ እውነትን ለትውልዶቻቸው ያሳያሉ። በዚህ ነው 20% ሆና ግብፅ ስትሮንግ የሆነችው። ስትሮንግ በዚህ ምድር ላይ ግብፅ 20% ናቸው። 20% ሆነው ግን ጠንካሮች ናቸው እና ቅዳሜና እሑድም አሁን ደግሜ የምነግራችሁ የግብፅ አማንያን በጠቅላላ ልጆቻቸውን ይዘው ዝግ ነው። ዓርብና ቅዳሜ ቀጥታ ገዳም ለገዳም ነው የሚዞሩት። አንዳንዱ ቦታ የ6 ሰዓት የ7 ሰዓት ትላንትና በነበርኩባቸው 2 ገዳማት እንጦስና በሌላኛው ገዳም በእውነት ነው የምነግራችሁ ከ100 በላይ አውቶቡሶች ምናልባት ከ200 በላይ የቤት መኪኖች አንድ ላይ ልጆቻቸውን ወስደው የነበረው ነገርና ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። በእውነት በግብፅ በመኖሬ በጣም እድለኛ ነኝ። ይልቁንም አምላክ ወላዲተ አምላክ ጌታችንና መድኃኒታችን ኢየሱስ ክርስቶስን ይዛ የተሰደደችበት ሕፃኑን የሚገለው ሞቷልና ተነሺ ተመለሱ የተባሉበት ቦታ ይህ ቦታ ነው። ጉስቋም ማርያም በጣም በትልቅ ሁኔታ ቀድሞ የነበረው መቅደስ አሳያችኋለሁ። አሁን ደግሞ ኦልሬዲ እየተቀደሰ ያለው እዚህ ነው። እየተቀደሰ ያለው እዚህኛው ቤተክርስቲያን ላይ ነው። ዛሬ ቅዳሴ ያካሄድ ነው። ነገር ግን እንግዲህ ተወዳጆች ይሄ ነበረ የድሮ መቅደስ ይሄ ነበረ። ምናልባት ወደ ውስጥ ገብቼ በዩቲዩብ ላይ ቀርጬዋለሁ፣ አብራራዋለሁ። ግን ጥቂት ነገሮች ላሳያችሁ የሚተላለፍ ከሆነ እንግዲህ ይህ የምታዩት ማምላክ ወላዲተ አምላክ የምትገለገልባቸው እቃዎች ናቸው። በዚህ ጠብቀኝ አብረን እንሄዳለን። እዚህ ጋር የምታዩት ደግሞ እያንዳንዱ የማምላክ ወላዲተ አምላክ መገልገያ እቃዎች ናቸው። እዚህ እንደምታዩት ከስር ሙቀጫ፣ የተለያዩ ነገሮች ታገኛላችሁ። እንግዲህ እነዚህ የቆዩ ስዕላት ናቸው። ስደቷን በተመለከተ አጠቃላይ ነገር ማየት ትችላላችሁ። ይሄ እንግዲህ አጠቃላይ የስደት ጎዳናዋ ከእስራኤል ጀምረው እዚህ እስከነበሩባት የተለያዩ ቦታዎች ታሪካዊ ውቅሩ በጣም ከባድ ነው። እያንዳንዱን እንግዲህ ለማየት እንሞክራለን እና ይሄ ሁሉን የያዘ ነው። ይሄ ደግሞ የሰማዕቱ ቅዱስ ጊዮርጊስ ነው። እዚህ ጋር ደግሞ ቅዱስ አባታችን እናገኛለን። ይሄ ማለት በጣም የቆዩ ስዕላቶች ናቸው። ስለ ሁሉም ነገር እግዚአብሔር ይመስገን። ሰላም ተነስተን እንደምን አላችሁ? ደህና እግዚአብሔር ይመስገን። እና ተወዳጆች እንግዲህ ይሄ ነው። ምናልባት ከዚህ በኋላ ካልደከመኝ ያለውን ነገር በመኪና ውስጥ ሆነን መምህራኖች በዚህ ያሉ እነ ዶክተር ያረጋል፣ እነ ዶክተር ሮዳስ፣ እነ ወንድም ደረጀ፣ መምህር ደረጀ፣ ቀሲስ፣ እንደገና ደግሞ ዘማሪያኖች አሉ። ስለዚህ እንኳን ደህና ቆያችሁን። ላይቭ ላይ ነኝ። እሺ እንኳን ደህና ቆያችሁ። ደህና ናችሁ? እንኳን ደህና ቆያችሁ። ደህና ነኝ፣ እግዚአብሔር ይመስገን። ደህና ነኝ። ደህና እሺ፣ ሰላም፣ እንዴት ናችሁ? እንኳን ደህና ቆያችሁ። እንኳን ደህና ቆያችሁ። እሺ፣ እንኳን ደህና ቆያችሁ። እንኳን ደህና ቆያችሁ። እንኳን ደህና ቆያችሁ። እሺ፣ በረከታችሁ ይድረሰን። እንኳን ደህና ቆያችሁ። እግዚአብሔር ያስበን። አይዞሽ፣ እግዚአብሔር ያስበን። እሺ
እንግዲህ የቀደመው መቅደስ ነበረ። እንደምታውቁት ትልቅ ታሪክ ያለበት ነው። እንደዚህ አይነት ደረጃዎች የግብጽ ቤተክርስቲያን ላይ በጣም ታገኛላችሁ። ከአንዱ ቤት ወደ አንዱ ቤት ጠላት በሚመጣባቸው ጊዜ ይሄንን በማንሳት ጠላት ተሻግሮ እንዳይመጣ ራሳቸውን ፕሮቴክት የሚያደርጉበት ነው። በየገዳማቱ ታገኛላችሁ። በማምላክ ዘመንም በዚህ ቅዱስ ትውፊት ውስጥ የሚታዩ ነገሮች አሉ። እንግዲህ ህፃናትን የሚገድል ያ አዋጅ እንግዲህ ኢንክሉድ ሌሎች ሀገራትን ጭምር የያዘ ነውና ይሄንን እንግዲህ ከመምህራኖች ጋር ተለቅ ያለ ነገር እንሰጣለን። እንግዲህ የቀደመው መቅደስ የቁስቋም መቅደስ ነበረ። አሁን ግን በዚህ በግቢ ውስጥ የተክለ ሃይማኖት መቅደስ አለ። እንግዲህ ብዙ መቅደሶች አሉ የተሰየሙበት ማለት ነው። የቅዱስ ብዙ መቅደሶች አሉ። በጣም ትልቅ ግቢ ነው። በጣም ትልቅ በጣም እንዲህ ነው ማለላችሁ እና እሺ እንደምን አላችሁ? እሺ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እሺ እንዴት ናችሁ? እንካ እያስተላለፍኩ ነው። እሺ ያዘ እንግዲህ ተወዳጆች እንኳን ደህና መጣ። ሀገራችን ደህና ናት። ግን በዛው ያወራኸኝ ሀገራችን እኔም 2 ዓመት ከምናምን ሆነኝ እኮ ከሀገሬ እኮ እዛው ያዩ አሁን በእንትን ላይ ኡጋንዳ እኮ ያለው ማርያምን ቆየሁ። እንዴት ነው? ጥሩ ነው። በርታ ወንድም። ታንክ ዩ። እንግዲህ በዚህ በረከት እንዴት መሳተፍ እንችላለን? እንዴት መምጣት እንችላለን? ከኢትዮጵያ ካለንበት ሀገር ብላችሁ የምትጠይቁ ሰዎች እንግዲህ ኤጀንሲዎች አሉ ከተለያየ ሀገር እና እነሱን የምታገኙበትን አክሰስ እንትን አደርጋለሁ። እንደምታዩት ነው። በጣም ብዙ ህንጻ ነው ያለው። በጣም ትልቅ ግቢ ነው። የግብጽ ገዳማት በጣም ትልልቅ ግቢ ነው። በመኪና በጣም ረጅም ሰዓት የሚያስኬዱ ናቸው እና ትላንትና እንግዲህ እንጦስና ፓውሊ ገዳም ነበር ነው የእንጦስ ገዳም እና የፓውሊ ገዳም። በዚህ አጋጣሚ እንግዲህ በተንቀሳቀስኩበት ቦታ ሁሉ በኢትዮጵያ ከረንት ያለችበትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየደረሰባት ያለውን ግፍ፣ መከራ፣ ግድያ በማስረጃና በመረጃ ለአንዳንድ አባቶች ለሚጸልዩ አባቶች እያሳየው ነው ያለሁት። በእውነት ለመናገር በጣም ብዙዎቹ አዝነዋል እና ላይቭ ላይ ይሄ የምታዩት ደሬ ነው። ደሬ በጣም ብዙ አመቱ ነው እንግዲህ ወደፊት በዚህ አገልግሎት ወደዚህ ሀገር መምጣት ለሚፈልጉ ሪኳየርመንቱን ኮንታክታቸውን እናስቀምጥላችኋለን እና እንደዛ እናደርጋለን እና በደረስኩበት ሁሉ እየተናገርኩ ነው ያለሁት። እንዳልኳችሁ ብዙ ካቴድራሎች ናቸው ያሉት፣ ብዙ ቤተክርስቲያናት ናቸው ያሏቸው። በጣም ብዙ እንግዲህ በዚሁ ቦታ ላይ በጣም ብዙ ቤተክርስቲያናት ነው ያለው። እንግዲህ ቅዳሜና እሁድ የግብጽ አባቶች ወላጆች ልጆቻቸውን ቀጥታ ይዘው የሚመጡት ገዳማቱን ነው የሚያስጎበኙት። አርብና ቅዳሜ የዝቅ ቀን ማለት ነው። ገዳማቱን ነው የሚያስጎበኙት። የሚገርማችሁ ነገር በጣም ትደነቃላችሁ። እና ትላንትና ነግሬያችኋለሁ። በጣም ብዙ ባሶች፣ በጣም ብዙ የቤት መኪናዎች። ስንት ሰዓት ተጉዞ አትሉኝ? 6 ሰዓት። ይሄ ማለት በየቅዳሜና እሁዱ ይሄ ነው እንትናቸው። በቃ አሁን ከሰዓት በኋላ እኛ አሁን ጠዋት ነው ያለነው። ከሰዓት በኋላ ይሄ ቦታ ላታገኙ ትችላላችሁ። ስለዚህ እውነታው ይሄ ነው። እንግዲህ እዚህ ጋም ቤተክርስቲያን ነው የምታዩት፣ እዚህ ጋም ቤተክርስቲያን ነው የምታዩት። ከዚህም ጀርባ አሳያችኋለሁ። በጣም ብዙ ቤተክርስቲያን ነው ያሉት እና ትደነቃላችሁ። እንግዲህ መግቢያው ራሱ በእግር በጣም ሩቅ ነው። ደርዬ በአንተ ውሰድልኝ
እና ይሄ ነው ተወዳጆች። ስለ ሁሉም ነገር እግዚአብሔር ይመስገን። ሀሳብ ያላችሁ እንግዲህ እኔ ግብጽ መጥቼ እንግዲህ ድምጽ እየሆንኩ ነው ለቤተ ክርስቲያን። ደሬ ድምጽ እየሆንኩ አይደለ እንዴ? እዚህ መጥቼ ድምጽ እየሆንኩ ነው አይደለ? ስለ አርሲ ስለ ኢትዮጵያ ስላለው ነገር እያስረዳን ነው ለሚገባቸው አባቶቻችን እየደረሰብን ያለውን መከራ እየነገርናቸው ነው። በጸሎት አግዙን እያለን እና ይሄም የማምላክ ቤተ ክርስቲያን እዛ ጋር የተክልዬ በጣም ብዙ ቤተ ክርስቲያናቶች ናቸው። እዚህ ነው የምትኖረው ግብጽ። በዚህ ግቢ ውስጥ ስንት ቤተ ክርስቲያናቶች አሉ? በቁጥር አይታወቁም። በጣም ብዙ ናቸው። ሰላም እንዴት ነው? ሰላም እግዚአብሔር ይመስገን። ላይቭ ላይ ነኝ ያለሁት። እሺ እንዴት ነህ? ሁሉ ሰላም ነው? የማስቀደስ እድሉን እኔ እንግዲህ ቅድም እዛ ጋር የተክልዬ ቤተክርስቲያን አለ፣ እዛ ገብቻለሁ። ከዛ ጉስቋም ሁለቱንም አይቻለሁ። አዲሷንም የሚቀደስበት የድሮውም አይቻለሁ። እዚህ ጋርም ሌላ ቤተክርስቲያን አለ። ጀርባ ላይ ጥለን የመጣ ነው ቤተክርስቲያን አለ፣ ሰፊ ቤተክርስቲያን። ሌላ ደግሞ አለ ዛሬ ካስቀደስንበት ቦታ ሁለተኛ ከዚህ ፕሮግራም በኋላ እዚህ ጋርም በዚህ ጋር ሄዶ ሌላ ቤተክርስቲያን አለ። በጣም ብዙ ቤተክርስቲያናት ናቸው ግቢ ውስጥ ያለው። ቴንክ ዩ። እሺ ነይ ተነሽ። እሺ እንግዲህ ያው የካይሮ ልጆች ፎቶ እንነሳያሉ ነው። ፎቶ ይወዳሉ። ግድ ነው። ማስታወሻ የት እናገኛቸዋለን? ከዚህ በኋላ ቲክቶክ ላይ ነው እናገኛቸዋለን። እሺ እናቴ፣ እሺ እንኳን ደህና ቆያችሁኝ። በርቱ። እኔ ነኝ። እንኳን ደህና ቆያችሁኝ። እሺ እንኳን ደህና ቆያችሁኝ። አለቃዬ እየጠበቀኝ ነው። ቶሎ በሉ። ማስታወሻ ነው። ዝም ብለሽ በጣም አምሮብሻል። ላይቭ ነው ያ ይኸው ጨርሻለሁ። እሺ የት እሱ ጋር ፊት ለፊት። እሺ ለማንኛውም ላይቭ ላይ በምትገባበት ጊዜ እንትን በምታደርግበት ጊዜ ሁልጊዜ ጠይቀ ነበር፣ አላስገባኝና መግባት ፈልጋለሁ ካንተ ጋር። እሺ ቅዳሴ ምናምን ነገር እንደዛ ለ7 ዓመት ምናምን በቅዳሴ ውስጥ ቆይቻለሁ። የቅዳሴ ትምህርት ንጽጽርም ላይ ትሰራለህ? እንደዛ ሰራ። እሺ በውስጥ በደንብ እንነጋገርና እናሳትፈዋለን። ምንም ችግር የለም። እሺ እዚህ ሀገር ሆኜ እምቢማ ካልኩ ችግር ነው። በጣም አሁን ቀጥዬ አንድ አባትን ላቀርብላችሁ ነው። እሺ ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። በጣም ነው የምንወደው የምናከብረው። እኚህ እንግዲህ የተወደዱ አባት እሲሳ መምህራን አባታችን ይፍቱን ይባርኩ ይመጣሉ። አባታችን እሺ እሺ እኚህ መምህር መስፍን ናቸው። ቀሲስ አሽዬ እንኳን አደረሳችሁ በሉልን ቤተሰቦች ሁላችሁ። ቴንክ ዩ። ላይቭ ላይ ነን። እመቤታችን ቅድስት ድንግል ማርያም በስደቷ ጊዜ ልጄን ከግብጽ ጠራሁት ብሎ በትንቢተ ሆሴዕ ምዕራፍ 11 ቁጥር 1 ላይ የተጠቀሰው ትንቢት የተፈጸመበት ስፍራ ነው። ይሄ 185 ቀን እዚህ ቆይታለች። እንግዲህ ያው ከቢኒ ጋር ሆነን ያየናቸው አሉ ታሪካዊ ነገሮች እስካሁን ተጠብቀው የቆዩ እዚህ መጥቶ ደግሞ በኢትዮጵያዊ ስነ ስርዓት ቅዳሴ አስቀድሶ እዚህ ስጋውን በልቶ ደሙን ጠጥቶ መቆየት እጅግ መባረክ ነው። እናትና ልጅ አንድ ላይ አርፈው በነበረ ቦታ ነው። ቢኒያም እኔ ከስንት ጊዜ በኋላ ደግሞ አንተን እዚህ በቅዱሱ ቦታ እሺ፣ አሜን። በጣም መምህርዬ፣ እሺ፣ ቆይ ላይቭ ላይ ነኝ እኮ። ቆይ አንድ ጥያቄ ልጠይቅ። በዚህ ግቢ እስኪ ተረዳርታችሁ መልሱልኝ። በጣም ብዙ ቤተክርስቲያናቶች አሉ፣ መነኮሳት አሉ። በቀን 15 ይቀደሳል። 15 ቅዳሴ በቀን ውስጥ አለ። በስንት ቤተክርስቲያን አሉ? ለምሳሌ እዚህ ጋር አለ፣ በዛ ጋር ተክልያ ይቻለው። በቁጥር አይታወቁም። እንግዲህ የአህጉረ ስብከቱ ጸሐፊ አልቆጠሯቸው። እንገናኛለን። እሺ አባታችን። እና በጣም የሚገርማችሁ ነገር
በጣም ማለት ከአእምሮ በላይ ነው። በቃ የቤተ ክርስቲያን እንግዲህ ለሳረው የሀገረ ስብከታችን ገንዘብ አልወደም ገንዘብ አግኝቻታለሁ። አቡነ ማቴዎስ የሾማት አግኝቻታለሁ፣ ቅድም አግኝቻታለሁ። እና በነገራችን ላይ 15 ጊዜ በቀን ይቀደሳል በዚህ ግቢ ውስጥ። በጣም ብዙ መነኮሳት አሉ። በነገራችን ላይ የግብጽ መነኮሳት እዚህ ቤተ ሁሉም ጋር እና ወንዴ በቁጥር ኦፊስ በየኦፊሳቸው በየኦፊስ አንድ ነገር እንድትረዱ የግብጽ መነኮሳት ተነስተው መውጣት አይችሉም እና እሺ ግቡ በደንብ ስሙኝ። የግብጽ መነኮሳት በደንብ ስሙኝ። ዝም ብለው ተነስተው መውጣት አይችሉም። ምናልባት ከዲያቆን ዘማርያም ጋር ከሌሎች ግብጽ ካሉ ወንድሞች ጋር ሆነን ጠንካራ የቅድስት ቤተክርስቲያንን ትምህርት የምናሳይበት ጊዜ ይሆናል። ወንድም አለም እንኳን ደህና ቆየኝ። ደህና ነኝ። እንዴት ነህ? ሰላም ነኝ፣ እግዚአብሔር ይመስገን። ደህና እንኳን ደህና ቆየኝ። እና መሰል ነገሮችን እናነሳለን። እንግዲህ ትንሽ ዛሬ መኪና ላይ ነው የተኛሁት እና አሁን ወደ ምግብ እንግዲህ የአህጉረ ስብከቱ ስራ አስኪያጅ ጸሐፊ በቃ እያሉኝ ነው እንዳያግዱኝ እና በጣም ብዙ ታሪክ ነው የማሳያችሁ እዚህ ጋር በጣም ብዙ ታሪክ ነው ያለው። ከዋሽንግተን ዲሲ ነው የመጣሽው? ሀሳብ መስጠት ትችላለሽ። ምንድነው አሁን ከአንቺ ጋር ለመምጣት የሚፈልጉ ሰዎች? እኔ ጋር ለመምጣት የሚፈልጉ ሰዎች ካሉ ግሪን ካርድ ፓስፖርታቸውን ግሪን ካርድ ሆኑ ደግሞ ሲቲዝን ካርድ ሆኑ ደግሞ ቪዛ እናስመታላቸዋለን። እኛም አለን ከኢትዮጵያ የጉዞ ወኪል ከፒያሳ ጊዮርጊስ፣ እኛ ጋር ደግሞ ከጎለጎታ ከዋሽንግተን ዲሲ ከ52ቱም ስቴት መጥተው ተመዝግበው ግብጽ እንሄዳለን፣ ግሪክ እንሄዳለን፣ ኢየሩሳሌም እንሄዳለን። በአመት 4 ኢየሩሳሌም እንሄዳለን። በቃ ግሪኩ ላይ እኔንም ታሳተፈኛለሽ። በቃ ግሪኩ አሁን ኢየሩሳሌም ሄጃለሁ። ግሪክንና ቅድስት አርሴማን የማየት ሀሳብ አለኝ። እንሄዳለን። አርሴማ ትሄዳላችሁ? አርሜኒያ ትሄዳላችሁ? እንሄዳለን። ግሪክ እንሄዳለን። አሁን የሚቀጥለው ጉዟችን እዛ ነው። በቃ ቀነስ አድርጋችሁ ትወስዱኛላችሁ ሳታበዙብኝ። ምን ችግር አለ? እሺ ከልብ እናመሰግናለን። እሺ ተወዳጆች፣ እንግዲህ አሁን ትንሽ በእውነት ለመናገር ዛሬም አልተኛውም ነበረ፣ ግን መኪና ላይ ተኛል። ስንመጣ የ6 ሰዓት መንገድ ስለነበረ መኪና ላይ ተኝተናል። ስለሆነም በኋላ በደንብ እንገናኛለን። ዩቲዩብ ላይ አስቀምጬላችኋለሁ ቆንጆ ፕሮግራም፣ ዩቲዩብ ላይ ቆንጆ ፕሮግራም አስቀምጬላችኋለሁ። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ